ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የክልል ጊዜያዊ አስተዳደሮች የቆይታ ጊዜ እስከ 2 ዓመት እንዲራዘም የሚያስችል አዋጅ ነገ ሊጸድቅ እንደሆነ መገለጹ፣ በቁጥጥር ስር የዋሉት ብርቱካን ተመስገን የኢቢኤስ ቴሌቪዥን ጋዜጠኞችና የክፍለ ከተማ አመራሮች ዛሬ ሰኞ መጋቢት 22 ቀን ከሰዓት በኋላ ፍርድ ቤት መቅረባቸውን፣ የትግራይ የእስልምና ጉዳዮች ከፍተኛ ምክር ቤት በአክሱም ሙስሊም ሴት ተማሪዎች ላይ የተደረገው የሂጃብ መልበስ ክልከላ እስካሁን እንዳልተነሳ መገለጹ፣ በሰሜን ሸዋ ዞን በተለያዩ ወረዳዎች 150 ያክል የጦር መሳሪያ በመያዝ ሲንቀሳቀሱ የነበሩ ታጣቂዎች በቁጥጥር ስር መዋላቸውን፣ የኢትዮጵያ ብሔራዊ ባንክ በየ2 ሳምንት ልዩነት ተከታታይ የውጭ ምንዛሬ ጨረታ ማካሄድ ሊጀምር እንደሆነ መገለጹ፣ ዓለም አቀፉ ፍርድ ቤት ሱዳን በተባበሩት አረብ ኤሚሬትስ ላይ የመሰረተችውን የዘር ማጥፋት ወንጀል ክስ ዝርዝር ለመስማት ቀጠሮ መስጠቱንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ ካንተ ጋር በፍቅር ግንኙነት መቀጠል አልፈልግም ብላኛለች በሚል የግድያ ወንጀል የፈጸመና በሌለበት የእድሜ ልክ ጽኑ እስራት ቅጣት የተላለፈበት ተከሳሽ በቁጥጥር ስር መዋሉ ተሰምቷል። ተከሳሹ ጌታቸው አለምጻይ ይባላል። የወንጀል ድርጊቱን የፈጸመው ጥር 2 ቀን 2011 ዓ.ም ከቀኑ 5 ሰዓት ገደማ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 2 ልዩ ቦታው ሳባ ህንጻ ላይ ነው። ከአዲስ አበባ ፖሊስ ወንጀል ምርመራ የተገኘው መረጃ እንደሚያመለክተው ተከሳሹ በህንጻው 6ኛ ፎቅ ወደሚገኘው የክፍለ ከተማው ፋይናንስና ኢኮኖሚ ልማት ጽህፈት ቤት ውስጥ በመግባት የፍቅር ጓደኛዬ ናት በሚላት መዓዛ ካሳ በተባለች ግለሰብ ላይ የግድያ ወንጀሉን ፈጽሟል። አልፈልግህም ብላኛለች በሚል ምክንያት በመካከላቸው በተፈጠረ አለመግባባት ግለሰቧን በቢሮ ውስጥ እያሯሯጠ የተለያየ የሰውነት ክፍሏን በስለት በመውጋት ህይወቷ እንዲያልፍ ያደረገው ተከሳሹ በፖሊስ ቁጥጥር ስር ውሎ በሰውና በሰነድ ማስረጃ የምርመራ መዝገብ ተደራጅቶበታል። ጌታቸው አለምጻይ በፖሊስ የተጠርጣሪዎች ማረፊያ ቤት በነበረበት ወቅት በህመም ምክንያት ወደ ሕክምና ተቋም ለመሄድ የካቲት 19 ቀን 2011 ዓ.ም ጥያቄ አቅርቦ ወደ ሆስፒታል ከተወሰደ በኋላ ከህክምና ቦታ እንደተሰወረና በአቃቢ ህግ ክስ ተመስርቶበት ጉዳዩ በሌለበት በፍርድ ቤት ሲታይ እንደቆየ የምርመራ መዝገቡ ያስረዳል። በሰውና በሰነድ ማስረጃ ተደራጅቶ የቀረበለትን የክስ መዝገብ ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ወንጀል ችሎት በነሐሴ 3 ቀን 2014 ዓ.ም ውሎ ጌታቸው አለምጻይ በሌለበት በእድሜ ልክ ጽኑ እስራት እንዲቀጣና ከህዝባዊ መብቶቹ ለዘወትር እንዲሻር ውሳኔ አስተላልፎበታል። የፍርድ ቤቱን የቅጣት ውሳኔ ተፈጻሚ ለማድረግ የአዲስ አበባ ፖሊስ የክትትልና ኦፕሬሽን ክፍል ፍርደኛውን በቁጥጥር ስር ለማዋል ቀንና ሌሊት ያልተቋረጠ ክትትል ሲያደርግ ቆይቶ መጋቢት 21 ቀን 2017 ዓ.ም ሆለታ ከተማ ውስጥ ከተደበቀበት ስፍራ ወንጀሉ ከተፈጸመ ከ6 ዓመት በኋላ በድጋሚ ሊያዝ ችሏል። ማንም ሰው ወንጀል ፈጽሞ ለጊዜው ቢሰወርም ከህግ ተጠያቂነት ማምለጥ እንደማይችል ማሳያ ሊሆኑ የሚችሉ ሌሎችም የወንጀል ጉዳዮች መኖራቸውን የጠቀሰው የአዲስ አበባ ፖሊስ ከህግ ለማምለጥ የሚደረጉ ሙከራዎች ከፖሊስ ክትትል ውጭ እንደማይሆኑ በመገንዘብ ህብረተሰቡ ለፖሊስ እያደረገ የሚገኘውን ትብብር አጠናክሮ እንዲቀጥልና ሌሎች ወንጀል ፈጻሚዎችም ከመሰል ድርጊት እንዲታቀቡ መልእክቱን አስተላልፏል። ወደ ቀጣዩ መረጃችን ስናልፍ የኢትዮጵያ ብሔራዊ ባንክ በየ2 ሳምንት ልዩነት ተከታታይ የውጭ ምንዛሬ ጨረታ ማካሄድ ሊጀምር ነው። የኢትዮጵያ ብሔራዊ ባንክ በየ2 ሳምንት ልዩነት መደበኛና ተከታታይ የውጭ ምንዛሬ ሽያጭ ጨረታ ማካሄድ ሊጀምር እንደሆነ አስታውቋል። የማዕከላዊ ባንኩን የተረጋጋ የውጭ ምንዛሬ ስርዓት ግብ ለማሳካት የታቀደ ነው የተባለለት ጨረታ ነገ ማክሰኞ መጋቢት 23 ቀን 2017 ዓ.ም ይጀምራል። በነገው ጨረታ $50 ሚሊዮን ለሽያጭ የቀረበ ሲሆን ፍላጎቱ ያላቸው ባንኮች ሰነዶቻቸውን እንዲያስገቡ ብሔራዊ ባንክ ዛሬ ማምሻውን ባወጣው መግለጫ ጥሪ አድርጓል። በገበያ ላይ የተመሰረተ የውጭ ምንዛሬ ተመን ስርዓት በሐምሌ 2016 ዓ.ም ከተደረገ ወዲህ ብሔራዊ ባንክ 2 ጊዜ ዶላር ለባንኮች በጨረታ ሽጧል። ወደ ቀጣዩ መረጃችን ስናልፍ ዓለም አቀፉ ፍርድ ቤት ሱዳን በተባበሩት አረብ ኤሚሬትስ ላይ የመሰረተችውን የዘር ማጥፋት ወንጀል ክስ ዝርዝር ለመስማት ቀጠሮ ሰጥቷል። ሱዳን የዘር ማጥፋት ስምምነትን ጥሳለች ባለቻት በተባበሩት አረብ ኤሚሬቶች ላይ የአስቸኳይ ጊዜ እርምጃ እንዲወሰድባት ያቀረበችውን ጥያቄ አስመልክቶ ዓለም አቀፉ የፍትህ ፍርድ ቤት ሚያዝያ 10 ቀን ህዝባዊ ችሎት እንደሚሰየም አስታውቋል። ሱዳን መጋቢት 6 ቀን የመሰረተችው ክስ የተባበሩት አረብ ኤሚሬትስ ለፓራሚሊታሪ ፈጣን ድጋፍ ሰጪ ኃይሎች RSF ወታደራዊ የገንዘብና የፖለቲካ ድጋፍ
ትሰጣለች። በዚህም በሱዳን ምዕራብ ዳርፉር ግዛት ውስጥ በማሳሊት ብሔረሰብ ላይ ለተፈጸመው የዘር ማጥፋት ተግባር አስተዋጽኦ አድርጋለች የሚል ቢሆንም የአቡዳቢው መንግስት ቀደም ሲል ክሱን ውድቅ ማድረጉ አይዘነጋም። የተባበሩት መንግስታት ከፍተኛ ፍርድ ቤት ICJ ባወጣው መግለጫ ሱዳን በተባበሩት አረብ ኤሚሬትስ ላይ በመጋቢት 6 ቀን 2025 ዓ.ም በተከፈተው ክስ የፍርድ ቤቱ መቀመጫ በሆነው በሄግ ህዝባዊ ችሎት እንደሚሰየም ይጠበቃል። ፍርድ ቤቱ አክሎም ችሎቱ በሱዳን ማመልከቻ ውስጥ የተካተቱ ጊዜያዊ እርምጃዎችን ለመጠቆም ለሚቀርበው ጥያቄ ነው ብሏል። ጊዜያዊ እርምጃዎች የአንድን ጉዳይ የመጨረሻ ውጤት በመጠባበቅ ላይ ያሉ አካላት መብቶችን ለመጠበቅ ፍርድ ቤቱ የሚወስዳቸው የአደጋ ጊዜ እርምጃዎች ናቸው። የሱዳን ክስ በRSF እና በተባባሪ ታጣቂዎች የሚፈጸሙ ድርጊቶችን ማለትም ዘር ማጥፋት፣ ግድያ፣ ስርቆት፣ አስገድዶ መድፈር፣ የግዳጅ መፈናቀል፣ የህዝብ ንብረት ማውደምና የሰብአዊ መብት ረገጣን ያጠቃልላል። በሱዳን ቅሬታ መሰረት እነዚህ ለክስ መነሻ የሆኑ ድርጊቶች የተፈጸሙትና የተመቻቹት በተባበሩት አረብ ኤሚሬቶች ነው ብላ እንደምታምንም ተገልጿል። ወደ ቀጣይ መረጃዎችን ስናልፍ በሰሜን ሸዋ ዞን በተለያዩ ወረዳዎች 150 ያክል የጦር መሳሪያ በመያዝ ሲንቀሳቀሱ የነበሩ ታጣቂዎች በቁጥጥር ስር መዋላቸው ተሰምተዋል። በኦሮሚያ ክልል ሰሜን ሸዋ ዞን በተለያዩ ወረዳዎች 150 የሚሆኑ የጦር መሳሪያ በመታጠቅ ሲንቀሳቀሱ የነበሩ ታጣቂዎች ከነሙሉ ትጥቃቸው በቁጥጥር ስር መዋላቸውን የሰሜን ሸዋ ዞን ጸጥታ ጽሕፈት ቤት አስታውቋል። ከጸጥታ ጽሕፈት ቤቱ በተገኘ መረጃ መሰረት ከአዲስ አበባ ጎጃም ጎንደር የተሽከርካሪ መንገድ ላይ ከፍተኛ የሆነ የዘረፋ የወንብድና እንዲሁም የእገታ ተግባር በመፈጸም በአካባቢው ኢኮኖሚያዊና ማህበራዊ እንቅስቃሴዎች ላይ ትልቅ ስጋት ፈጥረው መቆየታቸው ተገልጿል። በተጨማሪም ታጣቂዎቹ ንጹሃንን አግተው በመውሰድ በርካታ ሚሊዮን ብር በመጠየቅ አካባቢውን የስጋት አካባቢ ለማድረግ ሲንቀሳቀስ እንደነበርም ተገልጿል። የጸጥታ አካላቱ የአካባቢውን ጸጥታ ወደ ቀድሞ በተሻለ መንገድ ለመመለስ ትልቅ ተጋድሎ እያደረገ ሲሆን ሰሞኑን በቁጥጥር ስር ከዋሉት 150 ታጣቂ ኃይሎች ባሻገር በርካቶች ከታጠቁት የጦር መሳሪያ ጋር በሰላም እጃቸውን በመስጠት ላይም ይገኛሉ። ወደ ቀጣዩ መረጃዎችን ስናልፍ የትግራይ የእስልምና ጉዳዮች ከፍተኛ ምክር ቤት በአክሱም ሙስሊም ሴት ተማሪዎች ላይ የተደረገው የሂጃብ መልበስ ክልከላ እስካሁን አልተነሳም ሲል አሳውቋል። ይህን ያሳወቀው ትናንት በመቀሌ በተካሄደው የኢድ ሶላት ወቅት ነው። የምክር ቤቱ ዋና ጸሐፊ ሀጂ መሐመድ ካሳይ የሂጃብ መልበስ ክልከላ እስካሁን አልተነሳም ያሉ ሲሆን አሁንም ጥያቄያችን እንዲመለስ ጥሪን አቅርባልን ብለዋል። የሃይማኖት መቻቻልና መከባበር የአንድ ሀገርና ህዝቡ መልካም ጌጥና መለያ ናቸው ሲሉም ገልጸዋል። ክልከላው የሃይማኖት እኩልነትና የመማር መብትን የሚጻረ ነው ያሉ ሲሆን ምክር ቤቱ ጉዳዩን በህግ እየተከታተለው እንደሚገኝም አመልክተዋል። የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት ከፌዴራል የእስልምና ጉዳዮች ጠቅላይ ምክር ቤት በመተባበር ታሪካዊውና ሃይማኖታዊውን የአልነጃሺ መስጂድ በማልማት የቱሪስቶች መዳረሻ ለማድረግ ያለመ አልነጃሺ 00 በማለት የተሰየመ ፕሮጀክት ግንባታ ለማካሄድ ጥናት ማጠናቀቃቸውም ተነግሯል። ወደ ቀጣዩ መረጃዎችን ስናልፍ ብርቱካንና የኢቢኤስ ጋዜጠኞቹ ዛሬ ፍርድ ቤት ቀርበዋል። በቁጥጥር ስር የዋሉት ብርቱካን ተመስገን የኢቢኤስ ቴሌቪዥን ጋዜጠኞችና የክፍለ ከተማ አመራሮች ዛሬ ሰኞ መጋቢት 22 ቀን የከፍተኛው ፍርድ ቤት ቀርበው የነበረ ሲሆን ፍርድ ቤቱ ፖሊስ የጠየቀውን የምርመራ ቀናት በመፍቀዱ እነ ብርቱካን ወደ እስር ቤት ተመልሰዋል። ፖሊስ የምርመራ ስራችንን በሰውና በሰነድ ማስረጃ በስፋት ማጣራት እንድችል 14 ተጨማሪ ቀናት ይፈቀድልኝ ሲል ባለፈው አርብ መጠየቁ የሚታወስ ሲሆን ፍርድ ቤቱ ለዛሬ ቀጠሮ ሰጥቶ የነበረው በዚህ ላይ ውሳኔ ለመስጠት ነበር። በዚህ መሰረት ዛሬ ፍርድ ቤቱ ተጨማሪ ቀኑን ፈቅዷል። በሌላ ዜና ቅዳሜ ዕለት ፖሊስ ተጨማሪ 3 የኢቢኤስ ጋዜጠኞችን በቁጥጥር ስር አውሎ እነርሱም ዛሬ ፍርድ ቤት ቀርበዋል። በእነዚህ ጋዜጠኞች ላይ ፖሊስ ባቀረበው ተጨማሪ የምርመራ ቀን ላይ ውሳኔ ለመስጠት ለነገ ማክሰኞ ቀጠሮ መሰጠቱም ተገልጿል። ወደ ቀጣዩ መረጃዎችን ስናልፍ በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለ2 ጊዜ እስከ 2 ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያ ረቂቅ በነገው ዕለት በሕዝብ ተወካዮች ምክር ቤት ቀርቦ ሊጸድቅ እንደሆነ ተሰምቷል። የአዋጅ ማሻሻያ ረቂቁ ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረውን የክልል ጊዜያዊ አስተዳደር የቆይታ ጊዜን የማራዘም ኃላፊነት ለምክር ቤቱ አፈ ጉባኤ ይሰጣል። እነዚህ አዲስ ድንጋጌዎች የተካተቱት በ1995 ዓ.ም የወጣውን የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግግ አዋጅ ለማሻሻል በተዘጋጀ ረቂቅ ህግ ላይ ነው። የህዝብ ተወካዮች ምክር ቤት ነገ ማክሰኞ በሚያደርገው ስብሰባ ላይ ቀርቦ የሚጸድቀው ይህ አዋጅ የስልጣን ዘመኑ የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለተጨማሪ ዓመት እንዲራዘም የሚያስችል ነው። የትግራይ ክልል ጊዜያዊ አስተዳደር የተመሰረተው በ2015 ዓ.ም የወጣውን ማቋቋሚያ ደንብ መሰረት አድርጎ ነው። ምክር ቤቱ የሚቀርብለትን የቆይታ ጊዜ የማራዘም ውሳኔ ካልተቀበለው ውሳኔው ውድቅ ከተደረገበት ጊዜ ጀምሮ በሚቆጠር 4 ወራት ጊዜ ውስጥ ምርጫ ተደርጎ
መደበኛ የክልል መንግስት አስተዳደር መመስረት እንደሚኖርበትም በማሻሻያው ላይ ተካቷል። ጊዜያዊ አስተዳደሩን በተመለከተ በአፈ ጉባኤው በሚተላለፍ ወይም በምክር ቤቱ በሚጸድቅ ውሳኔ ውስጥ ጊዜያዊ አስተዳደሩ ትኩረት ሰጥቶ ሊሰራባቸው የሚገቡ ጉዳዮች ሊመላከቱ እንደሚችሉ ማሻሻያው ያስረዳል። እነዚህ ጉዳዮች ለፌዴራል መንግስት ጣልቃ መግባት ምክንያት የሆነውን ሁኔታ በዘላቂነት ለመቅረፍና ህገ መንግስታዊ ስርዓቱን ለማጽናት አስፈላጊ የሆኑ ተግባራት እንደሚሆኑም ተጠቅሷል።